ሃሌሉያ ክብር ለኢየሱስ ይሁን። እናቶች መቼም እግዚአብሔር የተጠበበባቸው እግዚአብሔር ጥበቦች ናቸው አይደል? አዎ ብዙ ጄኔሬሽን ያሻገሩ በመጽሐፍ ቅዱስ ውስጥ እናቶች ናቸው። የመንግስትን ቁጣ ሳይፈሩ ሙሴን 3 ወር ሸሸገችው እናት። እስቲ አሜን በሉ። አዎ ቤዛ ሊሆን ዘንድ የእግዚአብሔርን ሕዝብ ሊያወጣ ዘንድ ጄኔሬሽን እንዲቀጥል ብዙዎች ዋጋ ከፍለዋል። ብዙ እናቶች በመጽሐፍ ቅዱስ ውስጥ እና ይገርማል። በነሱ ጭካኔ እግዚአብሔር ትውልድ እንዳይቋረጥ አደረገ። ክብር ለኢየሱስ ይሁን። ዘንድሮም በእናንተ እግዚአብሔር ትውልድ እንዲቀጥል ያደርጋል። ስራው እንዲቀጥል ያደርጋል። እስቲ አሜን በሉ። ወንጌል እንዲቀጥል ያደርጋል። እስቲ አሜን ሃሌሉያ። ክብር ለኢየሱስ ይሁን። ቆመን አንድ ቃል አነብና አጥር የእግዚአብሔርን ቃል እናያለን። የማነበው መጽሐፍ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ያለውን ነው። ከ18 ጀምሮ እስከ መጨረሻ ያለውን እናንተ ታያላችሁ። ኋላ ላይ ያለፈ በያነባለው። ነገር ግን ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና። እስቲ ከሰው ይልቅ በሉ። የእግዚአብሔር ሞኝነት ይጠበባልና የእግዚአብሔር ድካም ከሰው ይልቅ በረታልና። የበረታ የእግዚአብሔር ነገር ዛሬ ማለዳ ላይ ያገኘናል። እስቲ አሜን። የደከማችሁ የመሰላችሁ ትጥቅ የፈታን የመሰለን ዛሬ በኢየሱስ ስም የእግዚአብሔር ብርታት ያገኘናል። ምክንያቱም ከሰው ድካም ይልቅ የእግዚአብሔር ብርታት ይበረታልና የእግዚአብሔር ጥበብ ይበረታልና። ከሰው ሞኝነት ይልቅ የእግዚአብሔር ጥበብ፣ ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይበረታልና እርሱ ይበልጣልና። ዛሬ ማለዳ እግዚአብሔር ሆይ በቃል እንድታገኘን እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አባት ሆይ ይሄው ባሪያህ ቆሜያለሁ። የተዘጋጀሁት ነገር ባይኖረኝም ጌታ ሆይ ድካሜን ብቻ ነው ማውቅ። ነገር ግን እግዚአብሔር እንድትጠቀምብኝ፣ ጥበብን እንድትገልጥ፣ ማስተዋልን እንድትገልጥ፣ የእውቀትን መንፈስ በላይ ላይ እንድታፈስ እግዚአብሔር ሆይ ስደክም ብርቱ ነኝ እንዳለ ባሪያ በኢየሱስ ስም እግዚአብሔር ሆይ በደካሞች መስራት ትችላለህና፣ በሞኞች እግዚአብሔር ሆይ ብልህ አድርገህ መስራት ትችላለህና፣ ማንሳት ትችላለህና ዛሬ በኢየሱስ ስም ቃል ይገለጥ። ከላይ የሆነ የውዴ ቃል ይምጣ። በተራሮች ላይ የዘለለ የውዴ ቃል ይመጣል ተብሎ እንደተጻፈ እግዚአብሔር ሆይ ለኛ ለዚህ ጉባኤ የሚሆን ቃል እንዲመጣ ነው ጸልያለሁ። በክርስቶስ ኢየሱስ ስም የክፉ ጉልበት ይመታ። የጨለማ ኃይላት ሁሉ የወደቁ ይሁኑ። የጠላት ፍላጻ ሁሉ በቀን የሚበር ግርማ እግዚአብሔር ፍላጻ፣ በሌሊት የሚሄድ ግርማ አትፈራም ተብሏልና እግዚአብሔር የሚንበለበሉትን ኃይላቸውን ሁሉ ፍላጻቸውን ሁሉ ዛሬ ሰብራለሁ። ስለ ሁሉ ተመስገን። ከፍ በል። ልጅህን ኢየሱስ ክርስቶስን አድምቀው። የጥበብ ሁሉ ጌታ ከሰሎሞን የሚበልጥ የተባለለት ጥበብ በዚህ አለ። ኢየሱስን አድምቀው። እርሱን ከፍ አድርገ በልባችን እንደገና ሳለው። ስም ይባረክ በኢየሱስ ስም አሜን ሃሌሉያ። አረፍ በል። የተጠበበበት ጥበብ በሚል አጭር ቃል ነው የምናገረው። ከቁጥር 18 ጀምሮ የመስቀሉ ቃል ለሚጠፉ ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። የጥበበኞችን ጥበብ አጠፋለሁ፣ ያስተዋዮችንም ማስተዋል እጥላለሁ ብሎ እንደተናገረ እንደዚህ ሆኗል ተብሎ ተጽፏልና። ጥበበኛስ የታል? ጻፊስ የታል? የዚህች ዓለም መርማሪስ የታል? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላረገምን? በእግዚአብሔር ጥበብ ምክንያት ዓለም በጥበቧ እግዚአብሔር ማግኘት ስላልተቻላት ማለት ነው። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆነዋልና። የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ደግሞም የግሪክ ሰዎች ቢሆኑ ለአይሁድ ማሰናከያ
ለአሕዛብ ሞኝነት ነው፣ ለተጠሩት ግን የእግዚአብሔር ኃይል ነውና። አይሁድም ቢሆን የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔር ድካም ከሰው ይልቅ ይበረታልና። መቼስ ስለ ጥበብ ብዙ ማለት ይቻላል። ወደዛ ዴፊኒሽን አልገባም። ምክንያቱም እኛ የምንናገረው መንፈሳዊ ነገር መንፈሳዊ ጥበብ ስለሆነ፣ ያም እግዚአብሔር ያጸደቀው የእግዚአብሔር ጥበብ የተባለው ማን ነው ይላል? ክርስቶስ ኢየሱስ ነው። ዓለም በጥበቧ ልታገኘው ያልቻለችው። ይገርማችኋል፣ በምድር ላይ በጣም ብዙ አይነት ጥበቦች አሉ። እጅግ አስፈላጊ፣ ዛሬም የሚጠቅሙን ዛሬም የምንጠቀምባቸው ብዙ ጥበቦች አሉ። አንዳንዱም በትምህርት የምናገኛቸው፣ አንዳንዱም በማህበራዊ ኑሮ ማግኘት የምንችላቸው፣ አንዳንዱም ከህብረተሰብ የተማርነው ከታሪክ የተማርነው፣ አንዳንዱም ከተለያየ ነገር የቀመስናቸው ብዙ ጥበቦች አሉ። የእግዚአብሔር ጥበብ ከዚህ ጋር እንዴት ነው የሚሄደው እያልኩ ሰሞኑን አስብ ነበር። ዛሬ ሌሊት በህልሜ ለአንድ የአገር መሪ ጌታን ይመስለኛል በጌታ የተመሰለ ስለሆነ እዚህ ሀገር የመጣሁት እኮ እንዲህ ትቼ ያኛውን ትቼ ይሄኛውን ትቼ እንዲህ ነበረኝ እንዲሆኜ እንዲህ ተምሬ ነበር እንዲህ ብዬ ሁሉንም ትቼ ዝም ብዬ ጌታን እያመለኩ እያገለገልኩኝ ነው ብዬ ለመናገር ስሞክር ያ ይሰማኝ የነበረው የአገር መሪ ዝም ብለህ ቀጥላል። ቀጥል። ምክንያቱም ሰዎች የሆነ ቦታ ላይ ደርሰው የሚቆጥሩት ነገር ይኖራቸዋል። አሁን የሚሄዱበት መንገድ ቆሞ ሲያዩ ትላንትና ጥለውት የመጡት ነገር እርሱ ያዋጣኝ ይሆንን ብሎ ያስባል። ምክንያቱም ዓለም የራሷ ጥበብ ስላለ በብዙ ዘመን የተማርናቸው በተለያየ ዕውቀት ያገኘናቸው ጥበቦች ስላሉ ቅድም ፓስተር ሲናገር በልብህ ቃል አለ ወይ ስለኝ የእግዚአብሔር ሞኝነት ከሰው ይልቅ ይጠበባልና የሚለው ቃል በልቤ ውስጥ ጸና። እስቲ አሜን በሉ። አዎ ዛሬ ስለ እርሱ ነው፣ ስለተጠበበበት ጥበብ ብዙዎቻችን ወደ ዓለም ከዓለም ወደ እግዚአብሔር ቤት ልናመጣቸው የምንፈልጋቸው ጥበቦች እግዚአብሔር ደግሞ ሞኝነትና ከንቱ ያደረጋቸው ጥበቦች የትኞቹ ናቸው የሚለው ጥቂት እናገራለሁ። ክብር ለኢየሱስ ይሁን። እርሱ ይበልጣልና እግዚአብሔር ተጠበበበት። በማን ላይ? በክርስቶስ ላይ። ለምንድነው ዓለም ክርስቶስን ያልተቀበለችው ብላችሁ ስታስቡ ሲመጣ አዳኝ ሲመጣ ንጉስ ሲመጣ የምትጠብቀው መጀመሪያ ከየት ነው? ከነገስታት ቤት ነው። እርሱ ግን ሲወለድ ከግርግም ነው። በግርግም ነው የተወለደው። በተለየ ፍራሽ ላይ የተወለደውን ነው ዓለም እንደ ትልቅ ነገር የምታየው። እግዚአብሔር ግን በበጋ ጎዛ ላይ ነው እንዲወለድ ያደረገው። እንዴት የእግዚአብሔር ጥበብና የዓለም ጥበብ እንዴት እንደሚለይ ታያላችሁ። ዓለም እንደው ነገስታት አድርጋ የምትሾመው ባንደርስበትም ኃይለ ሥላሴ እንዲያው አፍንጫቸው ሰልካካ ከንጉስ ጋር የሚዛመዱ በሙሉ ስልክክ ያለ አፍንጫ ያላቸው ሰዎች እንደሆኑ ይናገራሉ ሰዎች አይደል? እንዲያው ቅንድባቸው እንደዚህ ግጥም የሆነውን በሙሉ አይቀበሉም ይላል። ለምን? ለንጉስነት የሚመረጠው እንኳን ንጉስ ጋር ሊዳቀል የሚችለው በሰው እይታ እንኳን መልኩ ያማረ መሆን አለበት ብሎ ስለሚያስብ። ጌታ ግን ኢየሱስን ሲያመጣው እንድንወደው ዘንድ ደምግባት እንኳን የሌለውን አድርጎ ነው። እንድንወደው ዘንድ ደምግባት የሌለውን አድርጎ ነው። ሲጀመር የተናቀ ነው ይላል ኢሳይያስ 53ን ሄዱና እዩት። በደንብ አድርጎ ስለሱ ዲስክሪፕሽን ስለሚሰጥ ኢየሱስ ክርስቶስ ሲመጣ እግዚአብሔር እንዴት ተቀበለው፣ የራሱን ጥበብ ከዓለም ጋር እንዴት አስተዋወቀው የሚለው እዛ ላይ በደንብ አድርጋችሁ ታያላችሁ። የተናቀ ነው ይለዋል። ሲጀመር የተናቀ ነው። ቢያዩት መልክ የማይሞላ የሕማም ሰው
እንዲያው ብርቱ እንዳይባል ጉልበት አለው እንዳይባል። ማን ነው የአፍሪካ መሪ አለ ሰሞኑን በጣም 19 ጊዜ ዌስተርን እንትኖች ሊገሉት ብለው ያልቻሉ ሰውነቱን አይታቸዋል። በጣም ፊት የሆነ ፊዚክ እንደሱ አይነት ሰው ነው ሰዎችም። ይሄኛው ግን የተናቀ ነው፣ የድካም ሰው ነው፣ ህማም ያለበት ሰው ነው። እንዴት ነው እግዚአብሔር ይህን ጥበብ ነው ብሎ ኮሙኒኬት ያደረገው? የሚገርም ነው። የድካም ሰው ብርቱ አይደል፣ በሰው አይን ፊት የማይሞላ ነገር ግን ብዙዎችን ያነሳ። እስቲ አሜን በል። አዎ ዛሬም ወገኖቼ ሆይ ነገሬ ትንሽ ነው የምትሉ፣ የነገሬ የተናቀ ነው የምትሉ እግዚአብሔር እርሱም በጥበብ ይገልጸዋል። እስቲ አሜን። አዎ ነገሬ ደካማ ነው ለምትሉ፣ ነገሬ አይኔ አይሞላም የምትሉ፣ የኔ ጉዳይ ሞኝነት ሆነ እግዚአብሔርን መስማቴ ሞኝነት መሰለ ለምትሉ እግዚአብሔር እሱ ላይ መጠበብ ይችላል። እስቲ አሜን። አዎ ጌታ የሚችለው እሱ ነው። አዎ ባዶ ስንሆን ወገኖቼ ሆይ አዎ ባዶ ስንሆን የሌለን ስንመስል ወገኖቼ ሆይ ሙሴ በ40 ዓመቱ እሱን ነበር ይዞ ይመጣ። ከግብፅ ጥበብ የሆነውን ይዞ መጣ። ሰውነቱም ደንደን ያለ ነው፣ ስፖርት የሚሰራ አይነት ሰው ይመስላል። ምክንያቱም በአንዴ ነው መጥቶ የገላገለው አይደል ግብፃዊው። እግዚአብሔር ግን እሱን አልተጠቀመም። የሰውን ብርታት፣ የሰውን ዕውቀት፣ የሰውን ትምህርት እግዚአብሔር አይጠቀምም እያልኳቸው አይደለም። በእርሱ ላይ ግን እንድንደገፍ ጌታ አይፈልግም። ምክንያቱም እግዚአብሔር የራሱ ጥበብ አለው። እስቲ አሜን። የሚገርመው የዓለምም ጥበብ እግዚአብሔር ድንቁርና አደረገዋል። በዓለም ጥበብ ዓለም እንኳን በራሷ ክርስቶስን እንዳታውቅ እግዚአብሔርን እንዳታውቅ ድንቁርናዋን ጥበቧን ድንቁርና አደረገ ይላል። ምክንያቱም የሚበልጥ ጥበብ ስላለ። እስቲ አሜን። ከሰሎሞን የሚበልጥ ጥበብ በዚህ አለ። ብዙ ጊዜ የሰሎሞንን ጥበብ ነው የምናደንቀው አይደል? ጌታ ኢየሱስ ምን አለ? ከሰሎሞን የሚበልጥ ጥበብ በዚህ አለ። የሰሎሞን ጥበብ ያስፈልጋል። ዓለም እስከ ዛሬ የምትጠቀምባቸው ፕላንት ሳይንስ፣ አኒማል ሳይንስ፣ የተለያየ ስሙ ጂኦግራፊ፣ ኬሚስትሪ፣ ምኑ ኬሚካል እንትኖችን ኮምባይን ማድረግ። ምክንያቱም ሰውየው ልቡን ያበረታ ሰው፣ የእግዚአብሔርን ነገር ለማወቅ ጥበብን ለማወቅ ልቡን ያበረታ ሰው። ዛሬም ድረስ ብዙዎቹ ያንን ግኝት ተጠቅመው ብዙ ነገር ተፈላልፈውበታል። ኢየሱስ ግን ሲመጣ ከሰሎሞን የሚበልጥ ጥበብ በዚህ አለ። አረ እየተቀበላችሁት ጥበብ ከየትኛውም የሚበልጥ ነው። እስቲ አሜን። በእጃችሁ ላይ ያለ ጥበብ እግዚአብሔር ያዳነበት ጥበብ ነው እሱ። ወገኖቼ አንዳንዴ በዚህ ዘመን ብዙዎቻችን ከዓለም ያለውን ጥበብ እዚህ ማምጣት እንፈልጋለን። there is a demarcation። እስቲ አሜን በሉ። there is a border። እግዚአብሔር እንዳይቀላቀል የፈለገ ጥበብ አለ። እስቲ አሜን። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ያለው ለዚህ ነው። የእግዚአብሔር ጥበብ ወገኖቼ ሆይ ኋላ ላይ ትንሽ እናገራለሁ ምን እንደሆነ። የወደቁትን የሚያነሳ ነው። እስቲ አሜን። በእግዚአብሔር ለዚህ ነው ወረድ ብሎ የሚመካ ቢኖር በእግዚአብሔር ይመካ ይላል። እንድንመካ በራሳችን የሆነ ነገር እንድንመካ ጌታ አይፈልግም። ምክንያቱም ከኛ የሆነ አንዳች ነገር የለምና። መመረጣችሁን እንኳን ተመልከቷል። ሲመርጠን የዓለምን ሞኝ ነገር ምን አረገ ይላል? መረጠ። this is እግዚአብሔር ጥበብ። እግዚአብሔር ጥበብ ነው። ሲመርጥ ጀምሮ ጌታ የዓለምን ሞኝ ነገር መረጠ ይላል። ብዙ ኃያላን እያሉ ብዙ ልባቸውን የሞላ ብዙ መልካቸው ያማረ እንደ ኤልያብ አይነት እያሉ እግዚአብሔር ግን ታናናሾችን መረጠ። እስቲ አሜን። በታናናሾች ዛሬም ጌታ ይሰራል። መልእክቴ እሱ ነው። ምንም የሌላችሁ የመሰላችሁ በእጃችሁ ላይ ባዶነት የሚሰማችሁ የኔ ነገር ምንም አይሆንም ድንበር አይሻገርም የምትሉ
እግዚአብሔር በእርሱ ላይ ጥበቡን መግለጥ ይችላል። አሜን። የእግዚአብሔር ኃይል የሚገለጠው እሱ ላይ ነው። የእግዚአብሔር ኃይል፣ የእግዚአብሔር ክብር፣ የእግዚአብሔር ሞገስ የሚገለጠው እሱ ላይ። እኛ በራሳችን የራሳችን ልምምድ ተሞልተን ቁጭ ብለናል። የራሳችን የሆነ ዕውቀት የምንለው ተሞልተን ቁጭ ብለናል። ጥሩ ነው። እግዚአብሔር ግን ሲሰራ በራሱ በሆነ ላይ ይሰራል። እስቲ አሜን። ጌታ ይሰራል። ጌታ ይሰራል በድካም። ሐዋርያው ጳውሎስ ሲደክማል ብርቱ ነኝ አለ። ስትደክሙ እንደኔ በእውነት ደክሞኝ ነበር ሰሞኑን። ቅድም እህቴ ስትናገር በጣም ራሴን አይ ነበር። አንድ ሰው እንደዚህ ብሎ ወገቡን የሚይዝ ሰው እግዚአብሔር ወገቡን ሲያበረታ፣ ስትደግሙ እንደዚህ እግዚአብሔር ያቆማል። እስቲ አሜን። ያን ጥበብ ነው ላሳያችሁ የተነሳሁት። እኔ አሁን ኃይለኛ ሆኜ ምናምን አይደለም ዛሬ የቆምኩት፣ ደክሜ ነው የቆምኩት። ምክንያቱም ብዙ ነገር አለ አይደል? ብዙ በጣም ብዙ ጥበብ መቁጠር ጀምሬ ነበር። ጌታ ይቅር በለኝ። እስቲ አሜን በል። መቁጠር ጀምሬ ነበር። ጌታ እርሱን ዘወር አድርገውና ይሄኛውን ቀጥላል። እስቲ አሜን። እሱ ይበልጣል። እግዚአብሔር የተጠበበበት ጥበብ እሱ ነው። ያዳነበት ጥበብ እሱ ነው። ዓለም ዛሬም የማትቀበለው ለዚህ ነው። ንጉሳም ቤት ይወለዳል ሲሉ በበግ ግርግም የሚወለድ ንጉስ ጌታ እኮ ከየት እንዳነሳችሁ ተመልከቱ ይላል ወረድ ብለው። ያ ጥበብ ነው ወገኖቼ ሆይ እንድንድን ያደረገው። ያ ነው የስብከት ሞኝነት የምለው እንጂ ስብከቱ ሞኝነት ሆኖ አይደለም። እስቲ አሜን በል። ይሄ የእግዚአብሔር ጥበብ ነው። የእግዚአብሔር ምስጢርን እንናገራለን የሚለው ሐዋርያው ጳውሎስ ነው። ተሰውሮ የነበረው የእግዚአብሔር ምስጢር እሱም ኢየሱስ ክርስቶስ ነው። አሜን። ዓለም ልትቀበለው የማትችለው በራሷ ፎርሙላ። ጌታ ዛሬም በራሳችሁ ፎርሙላ ሳይሆን በራሱ መንገድ ይሰራል። ነገራችሁን ይሰራል። በራሳችሁ ጥበብ ሳይሆን በራሱ ጥበብ ይሰራል። በራሳችሁ መንገድ ሳይሆን በራሱ መንገድ ይመጣል ጌታ። ጌታ እንደሱ ነው የሚሰራው። ፎርሙላ ተሰርቶለት እንደ ማትማቲክስ እንደ ካልኩሌስ የሆነ ፎርሙላ ተቀምሮ የሚሰራ ጌታ አይደለም። የራሱ መንገድ አለው። እስቲ አሜን። መንገዱ ደግሞ በማዕበል ውስጥ ሊሆን ይችላል፣ በወጀብ ውስጥ ሊሆን ይችላል። ጌታ ሲመጣ በወጀብ መካከል አልፎ ሰንጥቆ ሊሆን ይችላል። በምትናወጥ መርከብ ላይ ሊሆን ይችላል ጌታ የሚመጣ። እየተናወጡ ባሉበት ጌታ መጣ። እስቲ አሜን። ዛሬም ጌታ ይመጣላ ይችላል። አሜን። ባዶ በመሰለው ነገር ላይ ጌታ ይመጣል። እስቲ አሜን። ምንም አይጠቅምም በምትሉት ነገር ላይ ኢየሱስ ክብሩን ይገልጣል። አሜን። ምንም እነርሱ እኮ 2 ዓሣና 5 እንጀራ ነው ያዝናል። ሞኝነት ነው። ወደዚህ አምጡ ሲባራዙ ለአእምሮ አይሆንም። የእግዚአብሔር ነገር ለአእምሮ አይሆንም። ለሰው አእምሮ አይመችም። ጀስቲፋይ አታረጉትም በአእምሮአችሁ። የእግዚአብሔር የሆነ በፍጹም ወደ እኔ አምጡ አለ። ሃሌሉያ። ይጸለይበታል፣ ይመሰገንበታል። ውሰዱና ስጡ አለ። ሃሌሉያ። እንደዚህ ነው የእግዚአብሔር ነገር ወገኖቼ። ከየት መጣ አትሉትም። አስማት አይደለም፣ ቃሉ ስለሚሰራ። እስቲ አሜን። ዛሬም የሚሰራ የቃል ጥበብ አለ። አሜን ወገኖቼ። ዛሬም የሚሰራ የቃል ጥበብ አለ። ከየት መጣ ሳትሉት ሃሌሉያ ስጧል። እንዴ በምድረ በዳ ምግብ እንኳን 200 ዲናር እንኳን ቢኖር በፍጹም ለዚህ ህዝብ አይበቃም የተባለው 12 መሶብ ያሰበስባል ጌታ። ጀግና ጌታ። አሜን። የእግዚአብሔር ጥበብ እሱ ነው። በሰው አእምሮ የምትደርሱበት ያልሆነ በመንፈስ የሚሰራ በእምነት የሚያዝ። እስቲ አሜን። ይሄ የእግዚአብሔር ነገር የሚያዘው በእምነት ነው። ካች የሚደረገው ይሄ አእምሮ ፈጽሞ ይሄ አሁን ስለ ጥበብ ብነግራችሁ ዕውቀት እንደዚህ የተከማቸ ኢንፎርሜሽንን ደግሞ ፕሮሰስ የሆነ ምናምን እያልኩ ብነግራችሁ እሱ አይጠቅምም። የሚጠቅመው በእግዚአብሔር መንፈስ የሆነ ነገር በእምነት ከች ስናደርገው ነው። እስቲ አሜን። ከች ነው የሚደረገው እግዚአብሔር ነገር።
ተጠበበበት እግዚአብሔር። በመዳን ውስጥ የሰው ፎርሙላ የለውም። እስቲ አሜን። እኛ የዳንበት ውስጥ የሰው ፎርሙላ የለበት፣ የሰው አስተሳሰብ የለበት፣ የሰው ስራ አንድም ቦታ አልገባም፣ የሰው አስተያየት አልገባም። እስቲ አሜን። እግዚአብሔር ሲሰራ በሰው አስተያየት አይደለም። ዛሬም የሚረዳሽ እግዚአብሔር በራሱ ይመጣል። አሜን። በጥበቡ መንገድ ይመጣል። ዛሬም ይጠበባል። ደካማ በመሰለው ላይ ጌታ ይጠበባል። ደስ ይለዋል። በቃ ደካሞችን ያነሳና ጌታ ሰርቶ ክብሩን ያሳይና ደስ ይለዋል። እስቲ አሜን ሃሌሉያ። ክብር ለጌታ ይሁን። የለኝም ስትሉት እንዴት ደስ ይለዋል። ባዶ ማድጋ እኮ ነው ያሰበስባል። ባዶ ማድጋ አብዝተሽ እንዴ ለአእምሮ አይሆንም። እንዴት የለም ጥቂት ነው የተባለው ላይ እንዴት ደክመሽ አብዝተሽ ሰብስቢው። ያ ነው የእግዚአብሔር ጥበብ። እስቲ አሜን። የእግዚአብሔር ጥበብ በቃል የተገለጠ ነው። ቃል ደግሞ ኢየሱስ ነው። አሜን። የመንፈስ ዘይት ነው። እሱ ደግሞ ሰይፍ ነው። እሱ ደግሞ አብዝተሽ ዛሬም ወገኖቼ በሚታይ ነገር አይደለም የኛ። እስቲ ነገሬ በሚታይ አይደለም በሉ። አይደለም ሞኝነትን ወደ በጥበብ የሚለውጠው ጌታ በሱ ነው። የእግዚአብሔር ድካም ከሰው ይልቅ ይበረታል። ለዛ ነው ሲደክም እኔ ብርቱ ነኝ አለ። ጸጋዬ ብቻ ይበቃል የተባለው ለዚህ ነው። ጸጋ ብቃት የሆነው ለዚህ ነው። የእግዚአብሔር ጸጋ ብቃት የሆነው ለዚህ ነው። ዛሬም እግዚአብሔር ወገኖቼ እንደገና ያበረታናል። አሜን። እንደገና ያነሳናል። አሜን። እንደገና ነገራችንን ይሰራል። አሜን። እንደገና ያቆመናል። አሜን ሃሌሉያ። መሻገር የሆነ አይፓዴ ላይ ነው ምጽፈው ስብከት መዘጋጅ ሲነግረኝ ስከፍት ባትሪ የለውም። እንዳጋጣሚ ሁሉ ጊዜ ቻርጅ አድርጌ ነው የምመጣው ምጽፍበት እሱ ስለሆነ ከማቀው እንኳን እንዳልሰብክ ማለት ነው። ክብር ለጌታ ይሁን። የተጠበበበት ጥበብ ዛሬ እግዚአብሔር በነገራችሁ ላይ መጠበብ ይፈልጋል። በእውነት እውነቴን ጌታ የሆነ ነገራችሁ ላይ መጠበብ ይፈልጋል። ይሄ መጠበብ ይፈልጋል ጌታ። በማይታየው በሰው ፊት በማይሞላ ነገራችሁ ላይ እግዚአብሔር ይጠበባል። አረ ሃሌሉያ። መልእክት ነው የምናገረው። እግዚአብሔር ወገኖች ሆይ ዛሬ ይጠበብበታል። አሜን። ባዶ በመሰለ ነገራችሁ ላይ በሰው ፊት ሲታይ ክብደት የሌለው ቀላል የሚመስል ነገር ላይ እግዚአብሔር ይጠበባል። አሜን። ሁለት የመሰለ ነገር ላይ አብዝቶ 5000 ከዛ ሴቶች አሉ 10 ምናምን ሺህ አብልቶ እግዚአብሔር ብዙ የሚተርፍ ነገር ከዛ ይወጣል። አሜን። እሱ ነው እግዚአብሔር ይጠበባል። ጌታ ዛሬም ይጠበባል። አረ ጌታ ይጠበባል። አረ ጌታ ይጠበባል። ይኸው የራሳችሁን ነገር አስቀምጡ። እንደኔ ብድግ አረኩትን ብዙ ዘመን አስቀምጫዋል። ዞር ብዬ ማላየው ፋይል ጌታ የማይፈልገው ብዙ ፋይሎች አሉ። ኔልሲን ያዝመ ሁሉም ያውቃሉ። እዚህ ብዙ ብድግ ሳረገው ነው አለ ጌታ። ቀጥል። ሃሌሉያ። የምጠበበው በዚህኛው መንገድ ነው አለ። እስቲ አሜን። ዛሬም የሚሰራው እንደሱ ነው። አሜን። ክብር ለኢየሱስ ይሁን። ብዙ ተዋስን ከዓለም መንፈሳዊነታችንን በጣም ከጎዱት ነገሮች ብዙ ነገር ተዋስን። ተዋስን እዩ። መንፈሳዊ ክርስትናችንን ተመልከቱ። ብዙ ነገር ሰርጎ ገብቷል። ሰርጎ ገብ። ምክንያቱም የእግዚአብሔር ነገር ለሰው አእምሮ ስለማይመች ባዶ ባድጋ ሰብስቡና ዘይት ከዛ ውስጥ ይወጣል። አንቺም ሸጠሽ ለባለዳ ዕዳዎችሽን ከፍለሽ ልጆችሽም ትበላላችሁ የሚለው ቃል በጣም ከባድ ስለሆነ ለሰው አእምሮ ብዙ ኦንላይን ላይ የምታዩት ነገር አይታችሁ እንደሆነ የሰው ጥበብ አለበት አይደል? ዋሸው ወይ ነው ወይ? ዋሸው ታውቃላችሁ፣ ልቦናችሁም ታውቃል። አንድ በጣም የምወደው ፓስተር ድሮ ምን እናድርግ አክሮባት ሰራን አልሆነም አለ። ንስሐ የሚገባ እንደዚህ አይነት ሰው ይስጠን እስቲ አሜን። መድረክ ላይ አክሮባት ሰራን አልሆነም አለ።
በሰው ነገር የእግዚአብሔር ነገር አይገለጥም። እስቲ አሜን። የእግዚአብሔር ነገር የሚገለጠው በራሱ መንገድ ነው። አሜን። ዝቅ ባሉት ላይ የተናቁት በመሰሉ ላይ ምንም የለንም ባሉ ላይ አዎ ጌታ ብቻ ነው በሚሉ ላይ እርሱ ይችላል በኔ ጉዳይ በሚሉ ላይ የእግዚአብሔር ነገር ዛሬም ይገለጣል። ያ ዛንድ እንደርስ ነው ጌታ የሚጠብቀው እንጂ ይገለጣል። አሜን። እመጣለሁ ያለ ጌታ ይመጣል። ለዚህ ጉባኤ እሰራለሁ ያለ ጌታ ይሰራል። እሰራለሁ ብሏል። ማንም አይከለክለው። ሃሌሉያ። በእኛ ጉዳይ ላይ የማይደክም ጌታ አለ። በእኛ ጉዳይ ላይ የማይታክት ጌታ አለ። የማይታክት ደከመኝ የማይል ጌታ አለ። ዛሬም ይሰራል። እርሱ ዛሬም ይገለጣል። አሜን። አይደባለቅም፣ ሚክስ አይደረግም። ጌታ እኮ ያለ አለ ሁለት አይነት ከለር ያለው ልብስ እንኳን አይሆንላችኋል። ዘጻት ላይ ሄዳችሁ ብታዩ ኖ የተቀላቀለ ነገር እንኳን አይሁን። መንፈሳዊ ነው ነገሩ ወገኖቼ። የእግዚአብሔር ነገር የራሱ የእግዚአብሔር ነው። አሜን። የቄሳር ለቄሳር ነው። አሜን። የእግዚአብሔር ነገር ከላይ የምትመጣው ጥበብ ንጽሕት ናት የተባለችው ለዚህ ነው። ንጹህ ነው፣ ንጹህ ነው። የሰው አእምሮ የሌለበት የሰው ክፉ ነገር የሌለበት ነው ከላይ የሚመጣው። እስቲ አሜን በል። ንጹህ ከላይ የሚመጣ ጥበብ እግዚአብሔር እሱን ነው የሚገልጠው። አሜን። ብዙዎችን የሚያድነው ይሄ ነው። አንዳንዴ ጌታ እንደዚህም ይሰራል። አሜን። እንደዚህም ይሰራል። ወገቤን እያዝኩ እንደገና ጌታ እንደገና ያቆማል። አሜን። ቃሉ ሲገባ ቀጥ አድርጎ ያቆማል። እንደገና ብርቱ ያደርጋል። አሜን። ጌታ እንደሱ ነው፣ እንደሱ ነው፣ እንደሱ ነው የሚሰራው። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች ለዚያው ኃያላን ምድሪቱን የሞሉ በገንዘባቸው እስከ ማርስ ድረስ መምጠቅ የሚችሉ ከሰው አእምሮ ያለፈ ማጥመቅ የሆነ ነገር መስራት የሚችሉ አሁን ደግሞ አርቲፊሻል ኢንተለጀንስ ደግሞ ጉዲ ያፈላል አይደል? አሁን እሱን እየገረማችሁ ሱፐር ኤአይ ደግሞ አለ ገና የሰውን የ100 ሚሊዮን ህዝብ አእምሮ ሊተካ የሚችል ይሄ የሰው ጥበብ እዚህ ጋር እየደረሰ ነው። አረ የሰውን ጥበብ የምትውጥ የእግዚአብሔር ጥበብ አለች። አሜን። ሁላችሁ የሙሴ እንደ ሙሴ ማድረግ ይችላል። ከእግዚአብሔር ነው የተገኘው፣ ምንም አይደለም። ከአጋንንት ነው ከምናምን ነው ልላችሁ አልፈልግም። እንደ መንፈሳዊ ሰው መርምሩ ዘመኑ። መርምር መንፈሳዊ ሰው ዘመኑን ይዋጃል። ግን የሙሴን በትር የሌሎችን በትር ዋጠች። አረ እግዚአብሔር ጥበብ ትውጣለች። እስቲ አሜን በሉ። የትም ሱፐር ኤአይ ቢል አንድም ነፍስን አያድንም፣ አንድም ከጭንቀት አይገላግልም፣ አንድም በሰላም አሳድርም። ሰላም አይሰጥም። የነፍስ ደስታና እርካታን አይሰጥም። የነፍስ ደስታና እርካታ ያለው እዚህ ውስጥ ነው። አሜን። ሞኝነት በሚመስል ስብከት ውስጥ አሜን አሜን ብላችሁ ስትቀበሉ እዚህ ውስጥ ነው ያለ። ሰው ይሄን ሰምቶ ገብቶ በሰላም ያድራል፣ በሰላም ያድራል። አረ ታድናለህ ይላል፣ ትፈውሳለህ ይላል። በሽታ ላይ ተገለጥ ስትለው ይሰራል። አሜን። ይሄ ነው በቃ ይሄ ነው የእግዚአብሔር ጥበብ ማለት ይሄ ነው። በጣም በዚህ ዘመን እኮ ራሳችን አድገን የተጠበብን እየመሰለን የእግዚአብሔር ነገር ሞኝነት እየመሰለን ብዙ የተውናቸው ነገሮች አሉ። መጽሐፍ ቅዱሳዊ የሆኑ ምን አልኩ? መጽሐፍ ቅዱሳዊ የሆኑ ዛሬም ጌታ ወደዚህ እንድንመለስ ይፈልጋል። አሜን። አያስፈልግም አላልኩም። የሰለሞን ጥበብ ያስፈልጋል፣ ምንም ጥያቄ የለውም። ቅድም አስምሬዋለሁ። ዶንት ቴክ ሚ ሮንግ፣ በፍጹም ያስፈልጋል፣ ቦታ አለው። ከሁሉ የሚበልጥ ግን የእግዚአብሔር ጥበብ አለ።
እግዚአብሔር ዛሬ እሱ ላይ መጠበብ ይፈልጋል። ዝቅ ባሉ ላይ እግዚአብሔር እንደገና ጅክም ሲላችሁ ጌታ ሊጠበብ ፈልጓል። አሜን። ድካሜ ለጥበብ ነው በለው። ሞኝነቴ እግዚአብሔር ሊጠበብበት ነው። ባዶነቴ እግዚአብሔር ሊጠበብበት ነው። ክብር ለጌታ። ከዱሮም የጌታን ነገር ሲይዝ በቃ የሆነ ክርር አረጋል። ሞኝነት የሚመስላቸው ሰዎች አሉ። እያሻገረ እዚህ ያደረሰን። አሜን። ገና ደግሞ እንሄዳለን። አሜን። ክብሩን እናያለን። አሜን። ክብር ለጌታ ይሁን። አንጥለው በቃ ከልጅነት የገባብን ዕውቀት ስለሆነ ይሄ አሳድጎናል። አሜን። የእግዚአብሔርን ጥበብ እዚህ ውስጥ አይተናል። ጥበብ አይተናል። ትንሽ ካምፓስ እንኳን ሆነ ምንም ሳናጠና አንዳንድ ጊዜ ሳብጀክት ማተሩ ባይገባን ጌታ ሆይ በቃ ዝም ብዬ አነባለሁ። ነገ ጧት ግን አንተ ስራ ሲል ጌታ በቅ ያደርገዋል። አሜን በሉስ። በጸሎት የሚሰራ ብዙ ነገር አለ። በእምነት የሚሰራ ብዙ ነገር አለ። እግዚአብሔርን በመታመን የሚሰራ ነገር አለ። እግዚአብሔር ይታመናል ወገኖች፣ ይታመናል ጌታ። እረ ይታመናል ኢየሱስ። ዛሬም ይሰራል። አሜን። ነገራችሁን ይለውጣል ጌታ። እቴን ነው ማለት በቃ ጌታ ይለውጣል። ጌታ የሆነ ነገር ላይ መጠበብ ይፈልጋል። ግን በቃ ሰው ቦታ ልክ እንድንለቅለት ይፈልጋል ጌታ። ከራሳችን ልምምድ ውጭ ከራሳችን የሆነ ነገር ውጪ ጌታ መምጣት ይፈልጋል። መስራት ይፈልጋል። መስራት ይፈልጋል። ጌታ ሆይ ልማድ አይሁን ክርስትና እያልኩ ነበር ስመጣ የነበረው። ልማድ አይሁን። እሁድ ስለሆነ እየጸለይን እሁድ ስለሆነ ጌታ ሆይ በቃ መሰባሰብ ስላለብን ዝም ብለን የተጠና ፕሮግራም ለማድረግ አንሄድ እያልኩኝ ነበር እየመጣው ነበር። ኢየሱስ ክርስቶስ ከልማድ ውጭ ይሰራል። እስቲ አሜን። ይሄ ከልማድ ጋር ስላልሄደን የሰቀሉት እውነቱ ይሄ ከልማዳቸው ጋር ስላልሄደ ሰቀሉት የሕይወትን ጌታ። በሰንበት ሲያድን ሲያዩ እነሱ እኮ በግ ጉድጓድ ውስጥ ቢወድቅ ማን ነው የማነሳው? ማን ነው የማያወጣ? ታዲያ በግ ከሰው ልጅ አይበልጥ? ለምን ከልማድ ውጪ? ባለፈው ምን ተናግሬያለሁ። ለምን ከልማድ ውጪ? ለምን ደቀ መዛሙርትህ አይጾሙ? ከልማድ ውጪ እግዚአብሔር ዛሬም ይጠበባል። ታዲያ የሚጠበበው ጥበብ የትኛው ነው ካለን አንድ ቃል አንብቤ ጨርሳለሁ። ያዕቆብ 3 ላይ ያለው ላይኛይቱ ጥበብ ግን በመጀመሪያ ምንድን ነች አለ? ንጽሕት ናት። በኋላም ታራቂ ናት፣ ገር ነች፣ እሺ ባይ፣ ምሕረትና በጎ ፍሬ ሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅን ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል። አረ የጽድቅ ፍሬ ይብዛልን። የጽድቅ ፍሬ ይብዛልን። የጽድቅ ፍሬ ይብዛልን። ሰላምን ለሚያደርጉት ሰዎች በሰላም ይዘራል ይላል። ጽድቅ ፍሬ ይብዛ። ንጽሕት ናት። ከምንም ጋር ያልተቀላቀለች ናት። እኛ ጋር የደረሰው ጥበብ በጣም እነኚህ በሙሉ የሚገራርሙ ገርነት፣ እሽባይነት፣ ይቅርባይነት ምናምን ራሳቸውን የቻሉ ቶፒካል ፕሪቺንግ የሚያስፈልጋቸው ትምህርት የሚያስፈልጋቸው ናቸው። ግን ብዙ ስለተማርን እናቃቸዋለን። እሽባዮች እግዚአብሔር ያደርገን። አሜን። ወይኔ ወገኖቼ ይሄ እሽባይነት ከላይ የተሰጠን ጥበብ ነው። እሺ ብትሉ ብትታዘዙ ብሏል። ኢሳይያስም እንደሱ ነው ያለው። እሺ ባይነት ሲሰማ የእግዚአብሔር ነገር ሲነገር ሰዎች እንዲህ ነው እንደዛ ነው ሲባል እሺ ሲባል ከላይ የመጣ ጥበብ ነው። አሜን።
ምድራዊ ጥበብማ እናውቀዋለን እኮ አንተ ከማን በልጠህ አንቺ ከማን በልጠሽ እሱ እኮ ምድራዊ ጥበብ ነው እሺ ባዮች እግዚአብሔር ያደርገን ገሮች እግዚአብሔር ያደርገን ገርነት እኮ ከጌታ የተቀበልነው ነው የእምነታችን ራስና ፈጻሚ የሆነው ይሄን ህብረትን እንዴት ይያዛል የምለው ውስጥ መካተት የሚችል ነው እዛ በደም ባለፈውም ስለተማርን አሁንም ስለሚቀጥል አልሄድም ገሮች እግዚአብሔር ያደርገን አሜን ገርነታችሁ በሰው ሁሉ ፊት እንዲታይ እሺ ባዮች እንድንሆን ንጹህ ህሊና እንዲኖረን እኮ ከሞተ ስራ እኮ ነው ከህሊናችን እኮ ነው ጌታ ኢየሱስ ያነጻን እስቲ አሜን በሉ ንጹህ መሆን እኮ የቻልነው ከጌታ ምክንያት ነው እግዚአብሔር ተጠብቦበት ነው እንጂ የትኛው ሜዲኬሽን ንጹህ አረግ የትኛው ሜዲሲን የትኛውም ድራግ የሰውን ህሊና ንጹህ ያደርግ ንጽህናን የተቀበልነው ከጌታ ነው እስቲ በሉ ንጽህናን የተቀበልኩት ከጌታ ነው ከጌታ ነው ይሄ ነው ጥበብ የላይኛው ጥበብ ይሄ ነው በአእምሮ በልብ ባስተሳሰብ ንጹህ መሆን የማይቀላቀል አንዳንዴ እንደወረደ መስማት ጥሩ ነው አይደል እንዲህ ማለት ፈልጎ ነው እንደዛ ማለት ፈልጋ ነው ስትሉ ፋር ትሄዳላችሁ ረጅም ቦታ ትሄዳላችሁ ግን እሱ የፈለገው ይበል እናንተ ግን በንጽህና ተቀበሉት አረ አሜን ለምን የተገለጠው እግዚአብሔር ጥበብ ስለሆነ ኢየሱስ እንደሱ ነበር ልበ ንጹሃን እያለ ያስተማረው ለዚህ ነው እግዚአብሔር መንግስት ስለሚወርሱ እሺ ባዮች ናቸው ገሮች ናቸው ታራቂዎች ናቸው በዚህ ዘመን መታረቂያ ያቃተን እኮ ለዚህ ነው ከእግዚአብሔር ጥበብ ይልቅ እግዚአብሔር የኔ ጥበብ ካላቸው ነገሮች ይልቅ የራሳችን ጥበብ የራሳችን አእምሮ ስለበለጠብን አንታረቅ እሺ ባዮች አይደለንም አስቸጋሪዎች ነን እንደ ጴንጤ በጣም ከባድ የለም ይላሉ ብዙ ሰዎች ገትራለሁ ፍርድ ቤት እንባባላለን ከናንተ መሃል እንዲያው ሽማግሌ የሚሆን የለም መዳኘት የሚችል ይላል ሐዋርያ ጳውሎስ ተቀላቅሏል ጥበብ እግዚአብሔር ግርፋይን ያደርገዋል እስቲ አሜን እግዚአብሔር ስክሪን ያደርገዋል የራሱን ጥበብ እያበበች ትሄዳለች ብዙ ተቀላቅሏል እሺ አንልም አንታረቅም ካልገተርኩት በስተቀር ፍርድ ቤት ሲወሰንበት ካላል እንዳደረገብኝ ሲደረግበት ካላየው ይሻላል የትኛው ጥበብ ገብቶብን ነው That's the question ከጌታ የተማርነው የትኛውን ነው መስቀል ላይ የተንጠለጠለ እየተጠማኮ ነው የሚያረጉትን አያቆም እሺ እሱ ጌታ ነው እሺ ፍጹም ሰው ፍጹም አምላክ ነው ልትሉ ትችላላችሁ እስጢፋኖስ ጌታ መጣ እስጢፋኖስ ሐዋርያ ያልሆነ የሚያረጉትን አያቆምና አረ ይሄ ልብ ይብዛልን አሜን ይሄ ነው ጥበብ ወገኖች እግዚአብሔር ጥበብ እንዲህ አይነት ጥበብ ሲገኝ እንዲህ አይነት ማንነት ሲገኝ እግዚአብሔር ይሰራል ብድግ ይላል አሜን ብድግ ሰብካቸው 5000 3000 ዝም ብሎ ሰው ይጎርፋል እስቲ አሜን ለእግዚአብሔር የእግዚአብሔር መንፈስ እንደዚህ ፍሎ ያረግ ንጹህ ልብ ባለበት የእግዚአብሔር መንፈስ ፍሎ ያረግ ፍሎ ያረግ ፍሎ እንጠበባለን በራሳችን የተጠበበ ጥበብ ተሰጥቶን በዚህ ጥበብ ኑሩ ብሎ ሰጥቶን እኔ ራሴን ጥበብ አደራጃለሁ የራሴን ጥበብ እሱ
እንደሱ አይነቱን ሜቢ እዛም ቢሆን እዛ ቄሳር ጋርም ቢሆን ወገኖቼ ሆይ በንጽህና በገርነት ስትሰሩ ምን አግኝቶ ነው ይባላል? እስቲ አሜን በል። ምንድነው ይሄ ሰው የነካው? ለምን ይሻለኝ? ለምን በድየው ምንም አልመሰለው? ለምን መጥቶ አቀፈኝ? እንዴት ይቅር አለኝ? እኮ ይቅርታ ቀላል ሆኖ አይደለም። ይቅር ስለተባለን ነው። እስቲ አሜን። በብዙ የተተወለት በብዙ ይወዳል። በብዙ ስለተወደድኩኝ በብዙ የሆነውን ኃጢአቴን ጌታ ይቅር ስላለ አሜን። ይሄ ነው ጥበብ። የተጠበበበት ጥበብ ይሄ ነው። እውነቱን ንገረን ካላችሁ እንደ እግዚአብሔር ሰው ይሄ ነው። ጌታ እንደዚህ ነው። እኛ እኮ እስቲ አቁሙ የራሳችሁን ያልሆነልን ያልተቀበልነው ምናል እንዴ ብርቶች እያሉ እግዚአብሔር እኔን ሲመርጥ ኃያላን እያሉ ሞገሳሞች እያሉ ብዙ ማድረግ ሲችሉ እግዚአብሔር መሽለኩለክ የሚችለውን ሰው አምጥቶ አቆሞ በቤቱ ሲያቆም እስቲ አሜን። እኮ የእግዚአብሔር ጥበብ ነው። እኮ የእግዚአብሔር ጥበብ ነው። ዛሬ ዓለም የምትፈልገው ይሄኛውን ጥበብ ነው። እንድትድን ለመዳን ይሄ ጥበብ ነው የሚያስፈልገው። አሜን። ያኛውንማ መስጠት አንችልም። እስቲ ከናንተ መሃል እስቲ ኤአይ ዲፋይን የሚያደርግ ሰው አርቲፊሻል ኢንተለጀንስ እንዴት እንደሚሰራ ሙሉ ዕውቀት ያለው ሰው ጥቂቶች ልትኖሩ ትችላላችሁ። ዓለም እሱን አላት። ከዛም የሚበልጥ ጥበብ እየሰራች ነው። እዚህ ጋር መናገር የማያስፈልገው ብዙ ጥበብ እየተሰራ ነው። ያጣችሁ ግን ይሄኛውን ጥበብ ነው፣ የእግዚአብሔርን ጥበብ። እስቲ አሜን። የእግዚአብሔር ጥበብ ማን ነው? ክርስቶስ ኢየሱስ ነው። አሜን። ዝቅ ብሎ የወጣ የራሱን ነገር መጠቃቀል እንደመቀማት ሳይመስለው ባዶ ያደረገ ዝቅ ያለ በመልኩም እንደ ባሪያ መልክ ይዞ እየመጣ አሜን። በመስቀል የሞተ እርግማንን የተቀበለ እሱ ነው። ዝቅ ብሎ ይሄ ነው ጥበብ። this is ጥበብ ሲጀመር የእግዚአብሔር መንፈስ የጥበብ መንፈስ ያርፍበታል የሚለው አሁን እኛ የጥበብ መንፈስ ሲባል አንዴ ሰበከዋል። ከንትን አገናኝቼ ሳን አፕሊኬሽን ኦፍ ኖሌጅ ምናምን ቢ ጥሩ ነው። የጥበብ መንፈስ የወረደበት ይሄ ነው። እስቲ አሜን። ኢየሱስ ማቀፍ የቻለው ለዚህ ነው። ማቀፍ የቻለው እንዴ ዓለም እኮ ሻትልም እንዴ ለመዳን አይነ ስውሩ እባክህ ዳዊት ልጅ ሆይ ማረኝ እያለ በርጠለሜዎስ እየጮኸ ዓለምና እሱ ጋር ያሉት ራሱ ጸጥ በል አትረብሽ የሚል ኢየሱስ ዘወር ብሎ እስቲ አሜን አሜን። ክብር ለኢየሱስ። ይሄ ነው የእግዚአብሔር ጥበብ። ለደከሙት የሚራራ ይሄ ነው እግዚአብሔር የተጠበበበት። ዓለም ልትቀበለው የማትችለው ጥበብ የተባለው ይሄ ነው። ጌታ ደግሞ የራሷን ድንቁርና አደረገው ይላል። I'm sorry to say this ድንቁርና ጥበብ ያለችውን ዛሬ በእጃችን ላይ የከበደው ኢሚቴት ማድረግ የምንፈልገው ወስደን ወደ ቤተ ክርስቲያን መቀላቀል የምንፈልገው ያንን ጥበብ እግዚአብሔር ምን ብሎታል? ድንቁርና። ድንቁርና አድርጎታል። ሞኝነት ነው። ዛሬ የእግዚአብሔር ሞኝነት ይጠበባል። የእግዚአብሔር ድካም ይበረታል። ብርቶች ድካሞችን ብርቱ የሚያደርግ የእግዚአብሔር መንፈስ አለ። በነገራችሁ ላይ እግዚአብሔር ይጠበብባችኋል። እንዴት እንደሚጠበብ አታውቁትም። ባዶነታችሁን ግን ሲሞላ ታዩታላችሁ። አሜን። አልበቃም ባላላችሁት ነገር ላይ እግዚአብሔር ብቃት ሆኖላችሁ ታያላችሁ። ነገራችሁ ሲያልፍ ታያላችሁ። አረ ጌታ እንደሱ ነው የሚሰራው።
እውነቴን ነው። ከፈቀዳችሁ እሺ ካላችሁ እሺ ባዮች ከሆነ ገሮች ከሆነ ንጹሃን ከሆነ ወገኖቼ እኔ እየተናገረኝ ስለሆነ እኮ ነው የምናገራችሁ። እኩል ነው ዛሬ ተሰበክ ነው። ቤት ሰብኮኝ አይደለም ያመጣ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። እናመሰግነዋለን እግዚአብሔር። ክብር ለጌታ ይሁን።